ምናምን ብሎ ብዙ ነገር ከመጣጡ ይወስዳል። ብቻ ሊወጣ ያለ ገንዘብ ደግሞ እንግዲህ ሲወጣ እንዴት ነው ያደረገሽ? አንቺ አጋጥሞሻል? አጋጥሞኛል። አሁን አካውንቱን ራሱ ልክላችኋለሁ። የተበላሁበትን ብር የላኩበትን ራሱ ማለት ነው። እኔ የተበላሁት አሁን እንዴት አለኝ መሰላችሁ? አካውንቱን ገብታችሁ የሚናገረው ነገር እውነት ነው የሚያስብለው። ስር እንፈታለን፣ ቁርአን እንቀራለን ምናምን ብሎ ይቀበጣጥራል። ከዛን እኔ እሺ ብዬ ከዛ በውስጥ አወራሁት። ስልኩም ለጥፏል። ከዛ እኔ በውስጥ አወራሁት። ያኔ ምን አባቴ ታሟል ምናምን አልኩት። እንዲህ ቁርአን እንዴት ነው መቅራት የሚቻለው ምናምን አልኩት። አሁን ሁለተኛ ስልክ ቢኖረኝ ሪካርዱን እያንዳንዱን እንትን አሰማችሁ ነበር። ሼር ደግሞ አይሆንም እና በጣም ብዙ ነገር ቀበጣጥሮ በቃ እሺ ብዬ አመንኩኝና ላኩኝ ነው ገንዘብ። ከዛ ከላኩኝ በኋላ እሺ ይምጣና አባትሽ ይምጣና ይቀራለታል አለኝ። ከዛ ወሎ እየታገረኝ ብቻ ወላ ሀገሩን ርከቱን ከሰማሁ ነው እንጂ ማስታወሰው አላስታውሰውም ካላጠፋብኝ። ከዛ አማራ ሀገር ነኝ ምናምን አለኝ። እሺ ያልኩኝ። ከዛ ከሚመጣስ መፍትሄ ሌላ መፍትሄ የለም እንዴ ሲል እሺ ብር ይቀራል፣ በብር ይቀራል። እኔ ጀዝባነት ያኔ በብር የሚቀራ ነገር ደግሞ አላውቅም። እኔ በኋላ ነው ፋቲያ ሲደረግ ማቀው። እሺ ብዬ አንስቼ ብር ላኩኝ እኔ። ከዛ አሁንም ደግሞ ለምን 70 ሺህ ብር ጨምረ ይለኝ። መጀመሪያ 40 ምናምን ሺህ ብር ወደ 70 ሺህ ተጠግቷል። ሶስት አካውንት ነው የላኩለት። ሁሉም አለኝ ሜሴጁ ስል ሁለቴን የላክሽለት መረጃ ሌላው እንዲማርበት ማለት ነው። እና እንደዛ አድርጎ ባላኝ እኔ ተበልቻለሁ። አሁን ደግሞ ሳይ ዛሬም እንደገና ሌላ አካውንት ከፍቶ እየበላ ነው። ሁሉም ገብቶ ምን ይላሉ? እኔም እንዲሆኛለሁ እኔም እንዲሆኛለሁ ብሎ ችግራቸውን እያወሩ ነው። እዛ ላይ ኮሜንትም ጽፌላቸዋለሁ። ምናልባት በውስጥ ካናገሩኝ ብዬ ሰዎቹ ማለት ነው። እና ይህንን በውስጥ እልክላቸዋለሁ። ለሌሎቹ ቪዲዮ ስሩላቸው፣ ምናልባት እንዳይበሉ እህት ወንድሞቻችን። ስሙ ማን ነው የሚለው? አካውንቱ የሚገባበትን ሕክምና የአካውንቱ ስም ማን ነው የሚለው? አዲስ የከፈተው ሻሰን አሊ ይላል። መጀመሪያው አሊ ይላል። طيب ከላክሽለት በኋላ ምን አደረገልሽ? አንቺን ምን አለሽ? ጨምር ያለኝ ብር ጨምር ያለኝ ብር ሲጀመር ዝም ብሎ ተልኮ ብር ላይ የሚቀራ ነገር እኮ የለም እየተባልኩ ነው። እኔ ራሱ መጀመሪያ ኡስታዝ ለመጠየቄ ነው እንጂ ከብዙ ኡስታዞች ጋር ይባባለሁ። ለመጠየቄ ራሱ እኔ ግን አንድ ወጣ ያለው ገንዘብ ነው። ግን አሁንም መልሶ 70 ሺህ ብር ላኪ አለኝ። ከ70 ሺህ ብሩም ደግሞ ደግ ጨምሮ 72500 ብር ላኪ አለኝ። እንደምን ጉድ ነው ይሄ ብዬ ብቻ ላወጣጣው ብዙ ነገር አስለፈለኩት። ምንም ይሄንን ብር ደግሞ የሚወጣበት የሚመልስበትን መንገድ ብዙ ሳላስነቃ ሞከርኩኝ። ይሄን ላክልኝና እኔ ሰጥካለሁ ሌላ ምን ጭራሽም ሊሰማኝ አልቻለም። ስለዚህ እኔ አንዴ የኔ ወጥቷል ሌሎቹ እንዳይሸወዱ ብዬ ነው። ባረከላሁ ፊኪ خلاص በውስጥ ላክልኝ።